ካታሊና አምነንን አሳልፋ እንደምትሰጠውና አምነንን እስር ቤት ወስዳ እንደምታስገባው ትናገራለች። እንደዚሁም ቪዲዮውን ማናየው ወደ ቤት የላከችው ሰውዬ ይሄ ረዥም ሰውዬ አምነንን ለመሰለል እንደዚሁም አንዳንድ መረጃዎችን ለማጣራት ብሎ ወደ ቤት እንደመጣ እርግጥ ነው። አምነን አሁን እንዴት ነው ተረጋጋ ወይ እንዴት ሆነ ያለበት ችግር አሁን እየተስተካከለ ነው ወይ ብሎ ስጠይቃት ማርያም አዎ እየተስተካከለ ነው ደህና ነው አሁን ላይ ብላ ትመልስላታለች። ቢሆንም ግን እንግዲህ ወይዘሮ ማሪያ ተብዬዋ ተሳስታ ወሬ ሳትናገርም አልቀረችም። ወረቀቱን የሆነ መረጃ ከድርጅቱ አውጥቶ ይዞ ሲሄድ እንዳየውና እንደተከተለው ከዛም በመቀጠል እንግዲህ እንዳልሰጠው ወረቀቱንና እንዳላገኘው ነው የተናገረው ብላ ስትጠይቀው እንደዛ ሲያደርግ ያየው ሰው አለ ወይ ብሎ ሲጠይቃት እሱ መረጃ ለማውጣጣት እንደፈለገ ግልጽ ነበረ። በዛን ሰዓት እሷ ዝምታዋን ትሰብርና ዝም ትላለች። እንግዲህ ማንም ሰው ቪዲዮውን አላየውም ወይ ብሎ ሲላት ካታሊና ቪዲዮውን እንዳየችውና ቪዲዮ እንደቀረጸችው መረጃ እንደያዘችበት በእርግጥ ሆኖ እንዳለ እንደተኮሰበት ስላወቀች ቪዲዮ ይዛበታለች ማለት ነው። እንግዲህ በድጋሚ አምነንን እስር ቤት በዛ ሁኔታ ካስገባችው አምነን እስር ቤት ከገባ በጣም ከባድ ነው፣ ያስጠላል ማለት ነው። በቀጠል ካታሊና የምትፈልገውን ነገር ለማግኘት ከእነሱ ጋር መጋፈጥም ሆነ እንደዚሁም ደግሞ የምትፈልገውን ንብረቶች ትወስዳለች ማለት ነው። በዛን አጋጣሚ እንግዲህ ባሮክ እሷን ሴትዮዋን አብሮ ከሰራትና እሱ የእሷ ቀኝ እጅ እንድትሆንለት ወይም እሱ እንዲሆን ይፈልጋል። ምክንያቱም እንትንን ስልክ ደውሎ የእሷን ስልክ ቁጥር ፈልገህ አምጣልኝ ምናልባች ለእኔ ትጠቅመኛለች እያለ ነበረ። ምክንያቱም አምነን እንግዲህ ሰው እንደገደለ እሱ አላወቀም። ወይ እሷ ልታሳውቀው ትችላለች ወይ እስር ቤት ሲገባ እንዴት ገባ የሚለው ነገር እንትን ሊል ይችላል ማለት ነው። ስለዚህ ባሮክ አሁን ላይ ለወንድሙ እንደውም ጠላት ከመሆን ይልቅ ወንድሙን ነፃ ማውጣት እና እንደዚሁም ደግሞ ድርጅቱን በማንኛውም ሰው እንዳይወሰድ መጋፈጥ እና ድርጅቱን ወደ ራሳቸው መመለስ እንዳለባቸው መጣር አለበት ማለት ነው። እንግዲህ ባሮክ ሁለ ነገሩ ስራ ነገሩ በቀልም ቢሆንም ከቤሪን ጋር ፍቅር እንደያዘው ግልጽ ነው። ቤሪን በተኛችበት እንግዲህ ሲስማት በነበረበት ሰዓት እሷ ሳትነቃ ቁጭ እንዳለ ከዛም እንግዲህ እሷ ስትነቃ እንዴ ባሮክ ከዚህ ምን ትሰራለህ ብላ ስትጠይቀው አንቺ ፈልጌ መጥቼ ብመጣ ተኝተሻል፣ ስለዚህ እስከምትነቂ ድረስ እኮ እየጠበኩሽ ነበረ በማለት ይመልስላታል። ስለዚህ ምን ሆነህ መጣህ ብላ ስትለው እንደደበረውና እንደከፋው ይነግራታል ማለት ነው። ስለዚህ እሷም ድብርትህን ያስረሳህ አያስረሳህ ባላውቅም አንድ ተረት ልንገርህ ና ብላ እንግዲህ ከሱ ገደም ካለ በኋላ ፀጉሩን እያሻሸችለት ተረቶቹን ትነግረዋለች። የተረቶቹም ደግሞ አንዳንድ ነገሮቹ በቀል እንደዚሁም ደግሞ እነዛ የበደሉህን ሰዎች መበቀል እንደሌለብህና የበደሉህ ሰዎች ለበቀል አንተ ዝግጁ መሆን የለብህም፣ እንደውም እነዛን ሰዎች መተውና መራቅ ነው በማለት ትለዋለች ማለት ነው። ያልተያዘ ሰው ግልግል ያውቃል ብሎ እሱም ተነስቶ ቁጭ ይላል ማለት ነው። ስለዚህ ተሳክቶልሻል፣ ድብርቴን ለማላቀቅ ያደረግሽው ነገር ተሳክቶልሻል ብሎ ይላታል ማለት ነው። ከዛም እሱ ወደ ቦታው ይሄዳል ወደ መጣበት። ከዛም እንግዲህ ቁጭ ብሎ ታች እያወራ በነበረበት ሰዓት ወይዘሮ ሞርዚናን ዳኑን ታመጣታለች። ዳኑ እንግዲህ በጣም ደስ የምትል ህፃን ልጅ ናት። ዳኑ አምነንንና ቤሪንን ለማስታረቅ የማታደርገው ነገር የለም ማለት ነው። እንግዲህ ዳኑ ማሪያን አልወደጃትም። ማሪያ ከአምነን ጋር ከክላስ ውስጥ ቁጭ ብለው በነበረበት ሰዓት በር ቆርቆራ ስትሄድ አምነን ግቡ ማን ነው እያለ ስጠይቃት ቆይማ አንተ አዲስ ሰው ስለመጣ ወንድምህ ስለመጣ እህትህን ረስተሃታል አምነን እያለች እየቀለለች በነበረበት ሰዓት በሩን ከፍታ እንድትገባ ሲያደርጋት በሩን ከፍታ ስትገባ እንግዲህ ያየችው ነገር ሌላ ነበር። በዛን ሰዓት እንግዲህ እዚህ ቤት ዛሬ አዳዲስ ሰው እያየሁኝ ነው ብላ ስትለው አዎ ተዋወቂያት ማሪያ ትባላለች ፍቅረኛህ ናት እንዴ ብላ ስትለው አይ ጓደኛዬ ናት ወይም የአብሮ አደጌ ናት ብሎ ይነግራታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ወደ ክርስቲያን ወገኖቼ ሰላማችሁ ዛሬ በያላችሁበት ለቤት አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ዛሬ እንግዲህ የድር ድራማ ክፍል 43ን ይዤላችሁ መጥቻለሁ። ቻናሌ እየቀዘቀዘ ነው፣ አበረታቱኝ፣ አግዙኝ ማለት ነው። በነገራችን ላይ ሰዓትም እየቆጠረ አይደለም። ችግሩን አላወቅኩም። ችግሩን እንግዲህ መንግስት ይፍታለት። እኔ ቪዲዮ መልቀቄን አላቆምም። አሁን በድጋሚ ቪዲዮ ለቃለሁ። ሆኖም ግን እንግዲህ እስኪ
ከእናንተ ጋር ሁዬ እማየው ይሆናል። ቪዲዮውን እስከ መጨረሻ ድረስ እዩልኝ ማለት ነው። ዛሬ እንግዲህ የድር ድራማ ይዤላችሁ ስመጣ ባሮክ ከቤሪን ፍቅር እንደያዘው በደንብ ግልጽ ነው። ጨዋታ እየተጫወቱ በነበረበት ሰዓት እንግዲህ ፍቅረኛ አለሽ ወይ አሁን ላይ ብላ ስትጠይቃት ፍቅረኛ እንደሌላትና ፍቅረኛ እንደሌላት ነበረ የተናገረችው። በዛ ሰዓት እንግዲህ እሷም የለኝም ብላ ስትላት በጣም ደስ አላት። ቤሬንም ቢከፋትም አምነን ደግሞ በዛን ሰዓት በጣም ተናዶ ነበር። እንዴት እንደዚህ ትላለች ብሎ መሰለኝ። ባሮክን በጣም ነው ደስ ያለው፣ ምክንያቱም ፍቅረኛ እንደሌላት ሲያውቅ ማለት ነው። ምክንያቱም እሱ ስለሚፈልጋት። ሆኖም እንግዲህ ቤሪን በዛን ሰዓት በጣም ተከፍታ ወደ ክላሷ መታ ቁጭ ባለችበት ሰዓት እንግዲህ ወይዘሪት ሜርሲ ሂዳ፣ ሜርሲ እንግዲህ በጣም ቃጠሎ የሆነች ሴትዮ ናት፣ ደስ የምትል እሷ ከሌለ ጨዋታው አይደምቅም። ስለዚህ ሜርሲ ይኸው ያልኩሽን ነገር ስላደረግሽ ቀስ እያለ ይሳካል ጓደኛዬ በማለት እንግዲህ ታበረታታታለች። ቢሆንም ያው እንትን እንደማትል ይሆናላ እሱን እንደምታስቀናው እና እሱ ያደረገውን ነገር ማወቅ ስላለበት ሰዎች ምን ያክል እንዳስከፋ ማወቅ አለበት በማለት ሜርሲ ትመክራታለች። ዳኑ እንግዲህ ቤሪንን እና አምነንን ታስታርቅልናለች ብዬ ተስፋ አድርጋለሁ። አልጋ ላይ ቁጭ ብለው በነበረበት ሰዓት ለምን አታወሩም ተቀይመች ነው እንደ እያለች በማሪያ ላይ የሆነ ተንኮል እንደሚሰሩ ሲያቅዱ ነበር። ተንኮሉም ደግሞ ክላስ ውስጥ አስገብታ እሷን እንደቆለፈችባት አያቴ ትፈልግሻለች ብላ በር ቆልፋባታለች ማለት ነው። እንግዲህ በር ከቆለፈችባትም በኋላ ሰራሁልሽ እያለች በደስታ እየሳቀች ነበረ። ቢሆንም በስተመጨረሻ እንግዲህ እንትና ውጭ እንትናን ሜዲሲንን ብርጭቆ በእጇና በአፏ ሲይዛት እየተጫወተችባት ነበረ። በዛን ሰዓት እንግዲህ ሜርሲ አንቺ ያልሽውን ነገር አላደርግም ስትላት እያየን ነበረ። በጣም ይገርማል። ህፃን ልጅ መስል